ሁሉ ነገር እንድለቅ ደግሞ በምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትምና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነውና ከሩታ ጋር መሆን መረጥኩኝ ማለት ነው። አይተዋራረክሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረክሽኝ አላሳዝንሽም ወይ ግፍ እንዳልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ። ሰላም ቤተሰቦች እንዴት ናችሁ? ውድ ቤተሰብ እንዴት ናችሁ? ዛሬም በጣም በአዲስ ጉዳይ በጣም በወሳኝ ጉዳይ መጥቻለሁ። ከዚህ ቀደም ታስታውሱ እንደሆነ በሩታና በዳኒ ጉዳይ ትናንትም አይታችኋል። በነበሩበት ሞመንት ከተመልካቹ ጋር ባሪፍ ጉዳይ ባሪፍ እውነት እየመጡበት ባሉበት ሁኔታ መጥቶ እንግዲህ ብዙ ነገሮችን እንዳበለሻሸና ሩታም የመለሰችበትን መንገድ በዚህ መልኩ አይታችኋል። እኔ በጣም ያስገረመኝን ነገር ልነግራችሁ ነው። አስቀድሜ ይሄን ነገር ማሳያችሁ ማለት ነው። ዞር በል ከዚህ ጋር ሩታም የተናገረችው ነገር አለ። የምሬ ነው። ዞር በል የኛን ህይወት አድርግ ብለን በቃ ደስተኛ ነው ህይወቱን እየኖረ ነው። ገባሽ? ደስተኛ አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ አይደለ? ለምን ደስተኛ ሆነ ነው? ለምን ህይወቱን መራ ነው? አንተ ቆይ ሲጀመር ደስተኛ ነው። የደስታ ፊት ይተሻል። ፊቱን እስኪዩ ምንም እኮ አልሆነም። የታለ የደስታ ፊት? ገባሽ አይደለ? ደስተኛ ሆነ ሰው እንደዚህ አይነት ፊት አያሳይም። እንዴት ደስተኛ ይሁን? እየመጣችሁ እያመሳችሁት ህይወታችንን እየበጠበጣችሁት። ይኸውልሽ ለአንቺ አልታይ ያለው ነገር እኛ ታይቶናል። ገባሽ አይደለ? አንቺ ነገር ምን በጣም ካለሽ አቅም በላይ እያየሽ እንኳን እንዳላየሽ ማሰብ ትችላለሽ። ይሄ ሆኖ ሳለ በጣም ለአብርሃም እንደሚያስብ አሁን ደግሞ እየተጨነቀ እንደሆነ ነው እያሳይ ሪያክት እያደረገ ያለው ማለት ነውና ብዙዎቻችሁ ያልገባችሁ ነገር አለ ማለት አንተ ዳኒ ላይ ጥላቻ ስላለ ነው ምናምን የሚሉ ሰዎች በጣም በዝተዋል። እና ዳኒ ከሰሞኑን ባደረገው ነገር ገባ ተመልካቹን ሾርት ሜሞሪ አድርጎ ማሰብ ጀምሯል። ሾርት ሜሞሪ አድርጎ ነው እያሰበ ያለው። ግን ነገሮች እንደምታስቡት አይደለም። ዳኒ ምን አይነት ሰው እንደሆነ፣ ለሩታ ምን አይነት ሐሳብ አለው፣ ለአብርሃምስ ምን አይነት ባህሪ አለው የሚለውን ዞር ብላችሁ ሄዳችሁ ማየት ነው። ገባችሁ አይደለ? ለሩታ የነበረውን አመለካከት እኔ ለእናንተ አልነግርም። አስቀድሞ በነበረው ቪዲዮ ላይ አስቀድሞ በነበረው እንትን ላይ የሩታ ወዳጅና ፍቅረኛ ነበርኩ ብሎ ላንቺ ያለኝ ስሜት ሰገጽልሽ አንቺ ነገሮች ከሷ ጋር ምን ያህል ሪያክት እንዳደረገ ምን ተናግሮ እንደነበረ ይሄን ቪዲዮ ተመልከቱት። ቢያንስ ስሜቱን አትረጁ። ቢያንስ የሆነች ሰከንድ እንኳን ለመረዳት አትሞክሪ። እኛ ስንናገር በምክንያት ነው። እንደ ሰው ልጅ አላሳዘንሽም? ወንድም አይኖርሽም? እንዳንቺ ወንድም አለሽ አይደለ? ቢያንስ አላሳዘንሽም? ሩት ስሚ አስበሽዋል? እኔና አሁን ላይ እንግዲህ እናንተ ይሄን ቪዲዮ አይታችሁ ይሄ ቪዲዮ ከሆነ በኋላ አይ እሱ ተለውጧል አሁን ላይ እውነቱ ገብቶታል ምናምን ብለው ሽጣቸውን ገትረው የሚከራከሩ ሰዎች እጅግ ያሳፍራል። በጣም ነው እንደዚህ አይነት ሰዎችን ሳያዘንኩት ማለት ነው። እንደምታስቡት ግን እውነታው እንደዛ አይደለም። እውነታው እንደዛ ያልሆነበት ምክንያት ደግሞ መነግራችሁ ደጋግሞ ተመላልሶ በእንደዚህ አይነት ጉዳይ መጥቷል። አዛይ መስሎ ጋሽዬም አስጠንቀቀውት ምን አይነት ሰው እንደሆነ ሲታወቅበት እናንተን ሲሉት አላማውንና ማሊያውን ቀይሮ በእንደዚህ አይነት መልኩ መጣ ማለት ነው። ስለዚህ እናንተ አይ ሰው እኮ ይቀየራል፣ ሰው እኮ ባለበት አይቆም ምናምን እንደዛ አትበሉ። ቆይቶ ሲመጣ እኮ የልጁ አባት እኔ ነኝ፣ ሩታን እንደዚህ አልተቀበልኳትም፣ ከዚህ በኋላ ከልጄ ጋር መሆን እፈልጋለሁ አለ። መጣ፣ ብዙ ነገሮችን አበለሻሸ። ፋይሉላ የራቁት ቪዲዮ ይዣለው ምናምን የሚል አይነቱላ ፋይል ይዞ መጥቶ በእንደዚህ አይነት መልኩ ገባቸው የማሸማቀቅ ስራውን ሰራ። ገባችሁ አይደል? አያችሁ አይደል? የሚናገረው ነገር ከራሱ ሐሳብ ጋር ምን አይነት ተቃራኒ እንደሆነ አስቀድሞ ምን አይነት ዓላማ እናንተን ይዞ እንደመጣ ይሄንዩት። የሚገርም እኮ ነው። አሁንም አያቸው አይደለ? ሌላውን ተውትና ይሁላ ፋይሉም ወጣ ምንም አለን አሉን ሲለው
የአብርሃምን የራቁት ቪዲዮ ይዣለው እንደዚህ ያረጋለው ጉድህን አወጣለው ምናምን ላንቺ አይገባሽም ምናምን እያለ ለአብርሃም ቀንደኛ ፊት ተሰላፊ ጠላት ሆኖ የመጣበት ቪዲዮ እጅግ ብዙዎቹን አስቆጥቶ ነበር ማለት ነው። ገባችሁ አይደለ? በኋላ ላይ እውነታው ሲገባኝ ለአብርሃም እንደዚህ አሁን እንዲማድረግ ጀምረዋል ምናምን። እውነቴን ነው የምላችሁ፣ በፍጹም ለነዚህ ጥንዶች የሚገባውን ቦታ ፈልጎ እሱ አስቦላቸው አይደለም። ገባችሁ አይደለ? እኔ ሁለቱ አብረው እንዲሆኑ የምፈልግበት 3 ምክንያቶች አሉኝ። በጣም አንኳር አድርጌ ያስቀመጥኳቸው 3 ምክንያቶች አሉ። ከነዛ 3 ውስጥ ልንገራችሁ። የመጀመሪያውና ዋነኛው ነገር ምንድነው? ትዳር ፍቺን ፈጣሪም አይፈቅድም። ገባችሁ አይደለ? ፍቺ ፈጣሪም አይፈቅደውም። ፍቺን ፈጣሪ ራሱ አይፈልገው። ገባችሁ አይደለ? ስለዚህ ለፍቺ የሚያበቃ ምክንያትም የላቸውም እነዚህ ልጆች። ይሄን ያለ ዓመት ሲጣሉ ሲጋጩ አይቻለሁ። እኔ በእነሱ ቪዲዮ ሰራ ይሄ መጀመሪያ ወይም ደግሞ 3-4ኛ አይደለም። እኔ በእነዚህ ልጆች ቪዲዮ መስራት ከጀመርኩ እኔ ቆይቻለሁ። ግን አንድ ውሃ የሚያነሳ እነሱ ላይ ማለት ነው ውሃ የሚያነሳ ወይም ደግሞ ጠባቸው እንደዚህ ለእንትን ይጋብዛል የሚል ጠብ አላየውባቸውም። ሁል ጊዜ እነዚህ ልጆች ሲጣሉ በሶስተኛ ወገን ምክንያት ነው። በተለይ ደግሞ ይህን 2 ዓመት ዳኒ ወደ ህይወታቸው ሲመለስ ነው በጣም እየተጣሉ ያሉት ማለት ነው። ሁለተኛ የእንትና ማን ነበር ስሙ? አቤል የሩታ ወንድም ነው ወንድሜ ነው እሱ ያቀልኛል ምናምን ስለው የነበረው አሁን ላይ እንደዚህ አይነት ህይወት ውስጥ እንድትገባ ያደረጋት እንደዚህ አይነት የሚደብር እንትን ውስጥ እንድትገባ ያደረጋት ልጅ ይታወቃል። ሁላችንም የምናውቀው ልጅ ነው። ታውቁታላችሁ እናንተም ማለት ነው። ገባችሁ? ወንድም ነኝ ምናምን ብሎ ቻናሉን ከፈተ ላሻለ በቃ የራሳቸው ጉዳይ ምናምን ብሎ ይጫረሱ ብሎ ማለት ነው። ስለዚህ የማይጠቅማት ሰው አይታችኋል። ከዚህ ቀደምም ዳኒ ከቤት ውጪ እኔ ነኝ የማቀልሽ ምናምን ብሎ ሌላ እንትን ውስጥ ሲገባ ነበር። ከሜሪ ጋር ፍቅረኛንን ብሎ በጣም እነዚህ ሰዎች ውስጥ ህይወት ውስጥ ለመግባት ብዙ ሙከራን ሲያደርግ ታዝበን ዝም ብለን አልፈናል ማለት ነው። ስለዚህ እኔ አላማዬንና የምናገረውን ነገር አልወላወልኩም። ታውቁታላችሁ እናንተ ሐሳቤን አንዴ ወደዚህ አንዴ ወደዛ እማረጋ አይነት ሰውም አይደለም። እሱንም ትረዱታላችሁ ማለት ነው። ለምን ይሄን አደረኩኝ? ሁለቱ አንድ ላይ እንዲሆኑ ከመትጋትና እውነት ልቦና ሰጥቷቸው ሩታም እስከዛሬ አብርሃም ላይ የበደለችው ነገር አሁን ላይ እየቀጣት እንደሆነ በማሳሰብ ግን አብርሃምም እቺ አዲስ የመጣች ልጅ ገባችሁ አይደለ? ዝናውን ገንዘቡን ሁሉን ነገር ከሰመረና ካበቃ በኋላ የመጣች ልጅ የመጣችበት መንገድም በነዳኒ በኩል ስለሆነ ይህ ነገር ትክክል አይደለም። ይሄ ልጅ ከቻለ እንደሚዋደዱ ስለምናቅ ወደ ትዳሩ ተመልሶ ነገሮችን ማስተካከልና መብራት ይችላል ብለን ደጋግመን የምንናገረው በምክንያት ነው። እና በጣም የነሱን በጣም ብዙ ቪዲዮዎችን ስላየው በጣም ከመቶ ምናምን በላይ በጣም ብዙ ቪዲዮዎችን ስላየው ነገሮችን እንዲሁ ዝም ብዬ ባቦ ሰጥ አልመለከትም። ግራና ቀኙን አስተውላለሁ። ይሄ ለምን ሆነ፣ ይሄ ለምን እንደዚህ ሆነ የሚለውን ነገር በጣም በማስተዋል ነው የምመለከተው። ያ ማስተዋሌ ደግሞ በብዙ ነገር ረድቶኛል፣ በብዙ ነገር ጠቅሞኛል። እናንተ ማሰብ ያለባችሁ አንድ ነገር ብነግራችሁ ሁል ጊዜ ነገሮች ወዴት ይሄዳሉ፣ መስመራቸውን ወዴት ይስታሉ ብለው ማሰብ ያስፈልጋል። ሄርሜላ የመጣችበት አውድና ሩታ የመጣችበት አውድ ይለያያል። ሁል ጊዜ አንድን ነገር ግትር ብላችሁ በቃ እሱ እንደዚህ ስለወደደ እውነትን ይዛችሁ መቆም ነው። አብርሃም የፈለገችው ማግባት ይችላል። ስለዚህ እነሱ ላይ የምንመለከተው ጀስት ሪያሊቲ ሾው ነው አይደለ? የራሳችንን ሐሳብ የራሳችንን ግምት እንድንወስድ ነው አይደለ? እውነት ደግሞ ያለው ገባችሁ አይደለ? ከነበረበት ሁኔታ በመነሳት ነው። ሁለተኛ ነገር ደግሞ መነግራችሁ ሁለቱ አንድ ላይ እንዲሆኑ የምፈልግበት ነገር ማለት ነው። ገባችሁ አይደለ? ተለያይቶ ስለማይለያዩ ብዙዎች ታወራላችሁ፣ ብዙዎች እንዲሆኑ እንዲተፈጠረ ምናምን ይላሉ። እኔ ከውስጥ ሚስጥርም እናንተ ላይ ያወጣውን በመነግራችሁ ቪዲዮ ውስጥም እኔስ ብዬ ሳልናገር የቀረ ነገር የለም። ሁሉም በተናገርኩበት መስመር ሲወጣና ሲፈነዳ ነው እያየንና እየተናገርን ያለነውና ብዙ ነገሮችን እየመሰከርን ብዙ ነገሮችን እያየውና እየተናገርኩ ስለሆነ ግልጽ እኮ ነው። ይሄ በጣም ግልጽ ነው። ተለያይተው አይለያዩ። አብርሃም ልጅ ያለው ከዚህ በኋላ አይንህም ማየት አልፈልግም ስትል የነበረችው ሩታ መጨረሻ ላይ ምን እንደተፈጠረ ከናንተ በላይ ምስክር የለም። መጨረሻ ላይ የተፈጠረውን ነገር እናንተ
በደንብ አድርጋችሁ ማወቅም እንትን ማለትም ትችላላችሁ። አንድ ላይ ሆኑ። ገባችሁ? ሩታም ወለደች፣ አባት ተብሎ ስጦታ ሰጣት ምናምን እና ከጎኗም የነበረው እሱ ነበር። ገባችሁ አይደለ? ላይ አልፈልግም የተባለው ሰው ሄርሜላ መጣች፣ አሁንም ከሩታ ጋር ነውና ተለያይተው ስለማይለያዩ ነው። 3 ደግሞ አርያ የሚሆን ነገር ስለማይሆን የነሱ ተለያይተው ሳይ እንኳን ተለያዩ አርያ መሆን አይችልም። ለሚመለከታቸው ሰዎችም ደግሞ ይህን ነገር መደገፍና ማበረታታት ይመስላል። ስለዚህ እውነትን ይዞ ቆሞ እነዚህ 3 ነገሮች ላይ እኔ በራሴ አንግልና በራሴ እውነት ስለተረዳሁት ነው እንደዚህ ከሽንጤን ገትሬ የምገራገረውና በሚያሳዝን ሁኔታ የብዙዎቻችሁ መልካታና የብዙዎቻችሁ ነገር እያሳዘነኝ ነው ያለው። እውነት ለመናገር በጣም እያሳዘነኝ ነውና አንዳንድ ደግሞ የምትቀባጠሩ የምትዘላብዱ ሰዎች አሉ። አንተ የራስህን ምናምን አትልም። ገንዘብ ስለምሰራበት ነው፣ አልዋሻችሁም። እኔ እዚህ ላይ ያለ ምንም ጥቅም ልንገራችሁ አይደለም እኔ የታሪኩ ባለቤቶች ራሱ ያለ ምንም ጥቅም አይንቀሳቀሱ፣ በጥቅም ነው፣ በገንዘብ ነው። ገባችሁ አይደለ? እኔ እዚህ ላይ ለእናንተ ሚስጥር ሳወጣ ምናምን ስልክ እየደወልኩ እንትን ስል ለነዛ ሰዎች ብር ልካለሁ፣ እከፍላለሁ፣ አልዋሻችሁም። በእነሱ ባገኘሁት ደግሞ ለእናንተ መረጃ እሰጣለሁ። እውነታውን ስታውቁ ደግሞ እናንተ ስትመለከቱ ቪው ያገኛል። ወደዳችሁም ጠላችሁም፣ ገባችሁ አይደለ? በምሰራው ቪዲዮ ካያችሁ ማየት ነው። ካልወደዳችሁት ማንም ያስገድድ የለም። እና በተለይ ደግሞ የሄርሜላ ደጋፊዎች አሉ፣ መማገጥን የትዳር መፍረስን የምታበረታቱ ደነዞች ማለት ነው። እና እዚህ ቪዲዮ ውስጥ ምንም አትሰሩም እናንተ፣ እዛው ከነ ብልግናችሁ ቀጡ። እኛ ትዳር እንዲሰምር ትዳር አንድ ላይ መሆን እንዲጠነክር ሽንጣችንን ገትረን ለእውነት እንቆማለን እንጂ ብልግናን አናበረታታም። እናንተ የያዛችሁትን ጦስ ይዛችሁ መቀጠል ትችላላችሁ እንጂ እንደዚህ አይነትና ሳፋሪ ነገሮችን እያበረታታን የምንቀጥል አይነት ሰዎች አይደሉም። ይህን እውነት አይታችሁ እንትን በሉበት እንጂ እዚህ ጋር የምናባብለው ብልግና የምናባብለው እንትን የለም። እሺ፣ ስለዚህ ይህ ነገር ነው ገንዘብ ስለምሰራበት እነሱም ደግሞ የሚገባቸው አይነት ስለሆኑ እውነታውን ደግሞ ተመልካቹም ስለሚያስገድደን ምን ሆነ ሱሬ ምናምን እያሉ በየግሩፑም ስለምጨቀጨቅ ብዙ ሊንክም ስለሚላክልኝ ያንን ተመልክቼ ብዙ ቪዲዮ ሰራለሁ እና ያለው ነገር ይህን ይመስላል። እወዳችኋለሁ። ሱራዛ ሀበሻ ነበርኩ። ባይ